السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان عن النبي المبعوث رحمة للعالمين وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يلتسنيو شوال هيا عند شارات متو 37 ክፍል 10 የአሕባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ሳምንት አሕባሾች ከነሱ በፊት የነበሩና ከትክክለኛው ከሱና ጎዳና የወጡ የአሻዕራና የሙዕተዚላዎችን መንገድ በመከተል አላህን ሱብሓነሁ ወተዓላ ማወቅን በተመለከተ የተሳሳተ ጎዳና ላይ እንዳሉ ጠቅሰናል። የሰው ልጆች በተፈጥሯቸው ጌታ እንዳላቸው ፈጣሪ እንዳላቸው እንደሚያውቁ በቁርአን በሐዲስ እንደዚሁ ደግሞ በአቅል የሚታወቅ ነገር ከመሆኑ ጋር የአሕባሾች እምነት የሰው ልጆች የመጀመሪያ ግዴታቸው እያስተነተኑና ፍጥረታትን እያዩ ፈጣሪን ለማወቅ ጥረት ማድረግ ነው ብለው ያምናሉ። በዚህ መሰረት ፈጣሪን መኖር ማመንም ኢማን ማለት እሱ ነው። ጀነት የሚያስገባው አጅር የሚያሰጠውም የፈጣሪን መኖር ማመን ነው ብለው ያምናሉ። ይህ የተሳሳተ እምነት ነው ብለናል። የሰው ልጆች በተፈጥሯቸው ፈጣሪ እንዳላቸው ጌታ እንዳላቸው ያምናሉ። ትክክለኛውን ጌታቸውን ያመልካሉ አያመልኩም? ችግሩ እዚህ ጋር ነው። ባለፈው ሳምንት የሰው ልጆች በተፈጥሯቸው ጌታቸውን እንደሚያውቁ አላህ ሲፈጥራቸውም አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ ብሎ ቃል እንዳስገባቸው የቁርአን አያዎችን አይተናል። እንዲሁ ይህን ጉዳይ ግልጽ የሚያደርጉ ሐዲሶችንም አይተናል። በርካታ የቁርአን አያዎች ላይ አላህ ሱብሓነሁ ወተዓላ የፈጠራቸው ትልልቅ ፍጥረታትን እንድናይ ልብ እንድንል እንድናስተነትን ታዘናል። ይህ ትዕዛዝ የበለጠ ኢማናችን እንዲጨምር ለማድረግና የአላህን ሱብሓነሁ ወተዓላ ሀያልነት ለማወቅ እንጂ አላህን ሱብሓነሁ ወተዓላ በዚህ መልኩ እንጂ በሌላ መልኩ ማወቅ አይቻልም ለማለት አይደለም። አላህ የሰው ልጆችን ሲፈጥራቸው በተፈጥሯቸው ጌታቸውን እንደሚያውቁ ከሚያሳዩ ማስረጃዎች መሃል አንዱ ኢማሙ ሙስሊም ረሒመሁላህ ተዓላ ከዒያድ ብን አልሙጃሺዕ የዘገቡት ሐዲስ አልቁድሲ ነው። አላህ ምን አለ በዚህ ሐዲስ አልቁድሲ ኢኒ ኸለቅቱ ዒባዲ ሑነፋእ ፈጅታለትሁም ሸያጢኑ ዐን ዲኒሂም ወአመረትሁም አን ዩሽሪኩ ቢ ማ ለም ኡንዚል ቢሂ ሱልጣና ረዋሁ ሙስሊም። እኔ ባሮቼን ስፈጥራቸው ቀጥ ያሉ አድርጌ ነው የፈጠርኳቸው አለ አላህ ሱብሓነሁ ወተዓላ። ሐኒፍ ብሎ ማለት ከውሸት ወደ እውነት ዘንበል ያለ ማለት ነው፣ ቀጥ ያለ ማለት ነው። ከዛ በኋላ ሸይጣኖች ወረዋቸው እኔ እውቅና ያልሰጠሁትን ነገር እንዲሰሩ አዘዟቸው፣ እንዲያሻርኩ አዘዟቸው ይላል አላህ ሱብሓነሁ ወተዓላ። ነው ከዚህ ሐዲስ እንደምንረዳው አላህ የሰው ልጆችን ሲፈጥራቸው የአላህን ብቸኝነት የሚያውቁ አድርጎ ፈጥሯቸዋል። ዝም ቢባሉና አፈጣጠራቸውን የሚቀይሩ ነገሮች ባይገጥሟቸው አላህን ሱብሓነሁ ወተዓላ በብቸኝነት የሚያመልኩ ፍጡሮች ሆነው ያድጉ ነበር። ነገር ግን የሰውና የጂን ሸይጣኖች ተፈጥሯቸውን ቀይረውባቸዋል፣ ከመንገዱም አውጥተዋቸዋል። ወሀከዛ ኢማሙ አልቡኻሪና ኢማሙ ሙስሊም ከአነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም የሚከተለውን ብለዋል። የቁሉ ላሁ ሊአህወኒ አህሊ ናሪ ዐዛባ አኺራ ላይ ከሚቀጡ ሰዎች ሁሉ ዝቅተኛውን የጀሃነም ቅጣት ለሚጋፈጠው ሰው አላህ ይለዋል አሉ ነቢ ዓለይሂ ሰላቱ ወሰላም ለው አነ ለከ ማ ፊል አርድ ሚን ሸይኢን ኩንተ ተፍተዲ ቢህ ምድር ላይ ያሉ ነገሮች በሙሉ የአንተ ቢሆኑ ምድር ላይ ያለን ነገር በሙሉ ሰጥተህ ከዚህ ቅጣት ራስህን ማዳን ትፈልጋለህ እንዴ ትመኛለህ እንዴ ተብሎ ይጠየቃል። ቃለ ነዓም አዎን፣ ከዚህ ቅጣት ለመዳን ምድር ላይ ያሉ ነገሮች ሁሉ የኔ ቢሆኑ እነሱን አሳልፌ ሰጥቼ መዳን እመኛለሁ ይላል። ይህኔ አላህ ምን ይለዋል? ቀድ ሰአልቱከ ማ ሁወ አህወኑ ሚን ሃዛ ወአንተ ፊ ሱልቢ አቢክ አላ ቱሽሪከ ቢ ፈአበይተ ኢለ ሽርክ። ድሮ ምድር ላይ ከመገኘትህ በፊት ነፍስና ስጋህ ከመገናኘታቸው በፊት
ከዚህ ያነሰን ነገር ጠይቄህ ነበር በእኔ እንዳታሻርክ በብቸኝነት እንድትገዛኝ መጀመሪያ ቃል ገብተህ ሳለ ኋላ ላይ ግን እምቢ ብለህ አሻርከሃል ብሎ አላህ መልስ ይሰጠዋል ብሏል ነቢያችን አለይሂ ሰላቱ ወሰላም። ባለፈው ሳምንት በጠቀስነው ሐዲስ ሁሉም ሕፃን ሲወለድ ንጹህ ተፈጥሮ ላይ ይወለዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ ንጹህ ተፈጥሮ ማለት ደግሞ ኢስላም ማለት እንደሆነ ኢማሙ ነወዊን ጨምሮ ሌሎችም ዑለሞች ጠቅሰዋል። ደጋግ ቀደምቶች ሰሐቦችና ታቢዒዎች ዘንድም ፊጥራ ማለት ንጹህ ተፈጥሮ ማለት ኢስላም ነው ብሏል። ንጹህ ተፈጥሮ ማለት እስላም ነው ስንል ሕፃን ልጅ ሲወለድ እስልምናን ሙሉ በሙሉ ህግጋቶቹን አውቆና ተረድቶ ይወለዳል ማለት አይደለም። የተፈለገው ሕፃን ልጅ ከእናቱ ማህፀን ሲወጣ በጊዜው ሲወለድ የሚኖረው ተፈጥሮና አቅሉ ዲነል እስላምን የሚወድ በጌታውና በፈጣሪው የሚያምንና የጌታውን ብቸኝነት የሚያውቅ ሆኖ ይወለዳል ማለት። ከዛ በኋላ ሁኔታውን አስተዳደጉ ይወስነዋል። አላህን በብቸኝነት ከሚገዙ ሰዎች ጋር ካደገ ይሄን ተፈጥሮን ይዞ ያድጋል። ከሌላ አይነት ሰዎች ካደገ ደግሞ እነሱን ይመስላል። በዚህ መሰረት አህለ ሱና ወልጀማዓ የሰው ልጅ ሲፈጠርም የጌታውን ብቸኝነት የሚያውቅ ሆኖ ነው የሚፈጠረው። የአላህን ብቸኝነት ለማወቅ ግኝት ላይ ያሉ ነገሮችን እያስተነተኑ እነዚህን ማስረጃ በማድረግ የአላህን መኖር ለማወቅ ጥረት ማድረግ የሰው ልጆች የመጀመሪያው ግዴታ አይደለም። አህባሾች እንዳሉት የሰው ልጆች የመጀመሪያው ግዴታ የሱን በአምልኮ ብቸኛ መሆንን ማወቅ በሱ አለማሻረክ ነው። ሐቂቃው ይህ ሆኖ ሳለ የሰው ልጆች የመጀመሪያ ግዴታቸው የአላህን መኖር ማመን ነው እንዲሉ ያደረጋቸው አህባሾችን ከነሱ በፊት የነበሩ የሱናውን ጎዳና መከተል ያልታደሉ አሻዒራዎችና ሙዕተዚላዎች ያመጡት ጣጣ ነው። ቁርአንና ሐዲስን በመተው ግሪካውያን ያመጡትን ፍልስፍና እስላም ውስጥ በማስገባት የቁርአንና የሐዲስ ጥቅሶችን ከነሱ በፊት የነበሩ ሱሐቦች፣ ታቢዒዎች እነሱንም በአማረ መልኩ የተከተሉ ሰዎች በተረዱት መልኩ ቁርአንና ሐዲሱን መረዳት ትተው ራሳቸው በመሰላቸው መልኩ ተረድተው ጣመው ሌሎችንም ለማጥመም ሰበብ ሆነዋል። ቁርአንና ሐዲስ ውስጥ ፍልስፍናን ያስገቡ ሰዎች የቁርአንና ሐዲስ ጥቅሶችን ከፍልስፍና ጋር አያይዘው የሚረዱ ሰዎች እዚህ ጋር የተነሳውን ነጥብ በተመለከተ ወይም ደግሞ የሰው ልጆች መጀመሪያ የሚወጅብባቸው የጌታቸውን መኖር ማወቅ ነው። ጌታቸውን መኖር ለማወቅም ደግሞ እሱ ያስገኛቸው ነገሮችን አስተንትኖ አስታውሎ የእሱን መኖር ማረጋገጥ ነው። በዚህም ጀነት መግባት ይቻላል ብሎ ማመን ከአሻዒራዎችና ከሙዕተዚላዎች በፊት ማንም አላለው። ሰሐቦች አላሉት፣ ነብዩ አላሉት፣ ቁርአን ላይም አልተባለም። ቁርአን ላይ እንዲህ አይነት መልእክት አላቸው እንዲባል የሚያደርጉ የቁርአን አያዎች ካሉም የአላህን ስብሓንሁ ወተዓላ ሀያልነት ለመግለጽ እንጂ የአላህን መኖር ለመግለጽ ተፈልጎ አይደለም። ዋናውና ትልቁ የሰው ልጅ ግዴታ የአላህን መኖር ማወቅ ነው ብለው መስበክ የጀመሩ ሰዎች አንዱ እንኳ የቁርአን ደሊል የላቸውም፣ የነብዩ ንግግር የላቸውም፣ የሶሐባ ንግግር የላቸውም። ከዛ ቀጥሎ ማስረጃ ሊደረግ የሚችለው ኢጅማዕ ነው። ኢጅማዕም የለበትም። በል በተቃራኒው ነው ቁርአኑም የመጣው ሐዲሱም የመጣው የሶሐቦች ሁኔታም የሚያስረዳው። እንዲህ አይነቱን አካሄድ ይሄዱ ከነበሩና በዚህ አይነቱ መንገድ ላይ ትልልቅ ከሚሏቸው ዑለሞቻቸው መሃል አንዱ ወደ አንዲት ከተማ ሲገባ ከተማው ላይ የነበሩ ሰዎች በብዛት ወጥተው ጋጋታ ፈጥረው እሱን ለመቀበል ተሰባስበው ያየች አንዲት ባልቴት ይህ ጋጋታ ምንድነው ብላ ጠይቃለች። እገሌ የሚባለው ዓለም ወደዚህች ከተማ እየገባ ነው፣ እሱ ደግሞ የአላህን መኖር የሚያሳዩ 100 ደሊሎችን በጭንቅላቱ መሸምደድ ይችላል ተብሎ ሲነገራት አላህ ሱብሓነሁ ወተዓላ ንጹህ ተፈጥሮን የሰጣት ምንም የማታቅ መሀይም ባልቴት 100 ደሊል እኮ ለማሰባሰብ የተገደደው ውስጡ ላይ 100 ጥርጣሬ ስላለበት ነው ብላ መለሰችላቸው ይላል። የአላህን መኖር ሰዎች በተፈጥሯቸው ያውቁታል። ባለፈው ሳምንት እንደጠቀስነው አፊላሂ ሸክ አላህ መኖሩ ላይ ጥርጣሬ አለ እንዴ? ፋጢር ሰማዋቲ ወልአርድ ሰማይና ምድርን የፈጠረው ጌታ የአላህን መኖር ቀድሞ ማወቅ ነው ግዴታው ካለን መጀመሪያውኑ ሸክ አለ፣ ጥርጣሬ አለ ማለት ነው።
የአላህ መኖር ላይ ምንም አይነት ጥርጣሬ የለም። ከነቢዩ መሐመድ በፊት የነበሩ ነቢያት በሙሉ ህዝቦቻቸውን የተጣሩት አላህን በብቸኝነት ተገዙ ብለው እንጂ የአላህን ስብሓነሁ ወተዓላ መኖር እመኑ ብለው የተጣሩ አንድም ነቢይ ቁርአን ላይ አናገኝ። ሱረቱ ናሕል 36ኛው አያ ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ፣ በእያንዳንዱ ህዝብ ነቢይ ልከናል አላህን በብቸኝነት ተገዙ ጣዖትንም አታምልኩ ብሎ የሚያስተምር። وهكذا سورة الأنبياء 25ኛው አያ ላይ وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون أنت نبي محمد ሆይ ካንተ በፊት ምንም አይነት ረሱል አላክንም ወደሱ ወህይን ብናስተላልፍ እንጂ ምን የሚል ወህይ لا إله إلا أنا فاعبدون ከኔ በቀር አምላክ የለም በብቸኝነት ተገዙኝ የሚልን ረሱል ብንልክ እንጂ ብሎ እንደዚሁ ሱረቱል አዕራፍ ሌሎችም ሱራዎች ላይ የነቢያትን ታሪክ አላህ ሲዘረዝርልን ለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃል ያ ቀውሚ ዕቡዱላህ፣ ኑሕን ወደ ህዝቦቹ ላክነው ኑሕም አለ ወገኖቼ ሆይ አላህን በብቸኝነት ተገዙ። ሁድም እንደዚሁ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ ወገኖቼ ሆይ አላህን በብቸኝነት ተገዙ ያለሱ አምላክ የላችሁም አላህን አትፈሩም እንዴ እያለ ነበር የሚያስተምር። ከነቢያት መሃል አንድ እንኳን ነቢይ የአላህን መኖር እወቁ ብሎ ያስተማረ ነቢይ የለም። ወከዛሊክ ነቢያችን ሙሐመድም ዓለይሂ ሰላቱ ወሰላም 23 ዓመት በሙሉ ዳዕዋ ሲያደርጉ ሲቆዩ አንዴ እንኳ የአላህን መኖር እወቁ ብለው ከህዝቦቻቸው ጋር አልተጋጁ። የአላህን መኖር ሙሽሪኮች ሁሉ ያውቃሉ። በል ምድር ላይ ያሉ የሰው ልጆች በሙሉ ምንም እምነታቸው ምንም ይሁን ምን ፈጣሪ እንዳላቸው ያምናሉ። የፈጣሪያቸውን ሐቅ ለሌላው አሳልፈው መስጠት ላይ ነው ችግር ያለው። ኢማም ሙስሊም ባስተላለፉት ሐዲስ ላይ አቡ ኡማማ ረዲየላሁ ዐንሁ እንደተናገሩት ዐምር ብኑ ዐንበሳ አሱለሚ የሚባል ሰው የሚከተለውን ተናግሯል። እኔ በጃሂልያ ዘመን ነቢ ከመላካቸው በፊት ሰው ልጆች ጥመት ላይ እንዳሉ ገምት ነበረ። በዚህ መሃል መካ አካባቢ አንድ ግለሰብ እንዳለና ጥሩ ንግግር እንደሚናገር ወሬ ደረሰኝና ግመሌ ላይ ሆኜ ወደ መካ ጉዞ ጀመርኩኛል። ከዛ ረሱል ጋር ሰለላሁ ዐለይሂ ወሰለም ደረስኩኛል። በደረስኩበት ጊዜም ነቢ ዓለይሂ ሰላቱ ወሰላም ተደብቀው ነበረ የሚያስተምሩት። ህዝቦቻቸውም በጣም ድንበር ያልፉባቸውና ያስቸግሯቸው ነበር። እንደምንም ብዬ እኔ ነቢ ጋር ሰለላሁ ዐለይሂ ወሰለም ደረስኩና አንተ ማን ነህ ብዬ ጠየቅኳቸው። ነቢዩም ዓለይሂ ሰላቱ ወሰላም ነቢይ ነኝ አሉኛል። ፈቁልቱ ወማ ነቢ ማለት ምን ማለት ነው ብዬም ደጋሜ ጠየቅኳቸዋል። ይህኔ ነቢ ምን አሉኝ? አርሰለኒላህ አላህ ልኮኝ ነው ብለው መለሱልኛል። ቁልቱ ወቢአይ ሸይእን አርሰለክ አላህ ሲልክህ ምን አስይዞ ነው የላከህ ብዬ ጠየቅኳቸዋል። ይህኔ ነቢ ምን ብለው መለሱ? ቃለ አርሰለኒ ቢሲለቲል አርሓሚ ወከስሪል አውታኒ ወአን ዩወሐደ አላሁ ወላ ዩሽረከ ቢሂ ሸይ። አላህ ስብሓነሁ ወተዓላ ዝምድናን እንድቀጥልና ሰዎችም እንዲቀጥሉ እንዳዛቸው ከአላህ ውጭ የሚመለኩ ታቦቶችን እንድሰባበር አላህን በብቸኝነት ሰዎች እንዲገዙ ላዛቸውና ከሽርክ ላስጠነቀቃቸው አላህ ልኮኛል አሉ። ከዚህ ሐዲስም እንደምንረዳው ነቢያችን ሰለላሁ ዐለይሂ ወሰለም የተላኩት አላህ በብቸኝነት እንዲመለክ አላህ እንዳለ ለሰዎች ላሳውቅ አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ወሀከዛ አቡ ሱፊያን ረዲየላሁ ዐንሁ ከመስለሙ በፊት ሄረቅል ከሚባለው ንጉስ ጋር ስለ ነብዩ ሲወያይ ሄረቅል እየጠየቀ አቡ ሱፊያን ሙሽሪክ ሆኖ እየመለሰ ሄረቅል ስለ ነብዩ አቡ ሱፊያንን እንዲህ ሲል ጠየቀው፣ ወቢማዛ ያእሙር ይህ አካባቢያችሁ ላይ ነብይ ነኝ ብሎ እንቅስቃሴ የጀመረው ሰው በምን ያዛል ብሎ ሄረቅል ለአቡ ሱፊያን ሲጠይቀው አቡ ሱፊያን ምን ብሎ መለሰ? የቁሉ እዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ወትሩኩ ማ ካነ የቁሉ አባኡኩም ወየእሙሩና ቢሰላቲ ወሰደቀቲ ወልዓፋፊ ወሲለህ አልሐዲስ ረዋሁል ቡኻሪ። አላህን በብቸኝነት ተገዙ ይላል፣ ሶላትም ስገዱ ይላል፣ በአላህ አታሻርኩ ይላል፣ አባት እናቶቻችሁ በመሃይምነት የሚሉትን ነገር ሁሉ ተው ይለናል፣ ሰደቃ ስጡ ይለናል። መሰል የሆኑ ነገሮችን ነቢ ሰለላሁ ዐለይሂ ወሰለም ይዟቸው የመጡ ነገሮችን ዘረዘረለት። እዚህም ጋር በመጀመሪያ ደረጃ ያለው አላህን በብቸኝነት ተገዙ ይለናል፣ አታሻርኩ ይላል። ሐቂቃው ይህ ሆኖ ሳለ
አህባሾች የመጀመሪያው ግዴታ የአላህ መኖር ማወቅ ነው ይላሉ። ከየት እንዳመጡት አናቅም። ቁርአን ላይ የለ፣ ሐዲስ ላይ የለ። ከነሱ በፊት የነበሩ ሙዕተዚላዎች የፈጠሩት ነገር ነው። አቡል ሙዘፈር አሰምዓኒ በመባል የሚታወቁ ታላቁ የኡሱልና የሌሎችም የእውቀት ዘርፍ ኢማም የነበሩ ሸይኽ በ426ኛው ዓመተ ሂጅራ ላይ የሞቱ ምን ይላሉ? ወቀድ ተዋተረት አልአኽባሩ ዐን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ካነ የድዑ አልኩፋረ ኢለል ኢስላሚ ወሸሃደተይን ወለም ዩርወ ዐንሁ አነሁ ደዓሁም ኢለን ነዘሪ ወልኢስቲድላል። በርካታ ዘገባዎች አሉ፣ ከነቢዩ የተላለፉ ሐዲሶች አሉ። እነሆ ነቢያችን የመካ ሙሽሪኮችን ወደ እስላምና አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ እንዲሉ ይጣሯቸው እንደነበረ የሚነግሩ ሐዲሶች አሉ። ወለም ዩርወ ዐንሁ በጭራሽ ከነቢዩ አንድም ሐዲስ አልተዘገበም አልተላለፈልንም አነሁ ደዓሁም ኢለን ነዘሪ ወልኢስቲድላል የአላህን ሱብሓነሁ ወተዓላ መኖር ለማወቅ ለማመን እንዲያስተነትኑ አላህ የፈጠራቸው ነገሮችን እንዲያዩና እንዲያጤኑ የሚያዝን ንግግር እንደተናገሩ የሚያሳይ አንድም ደሊል የለም ይላል። ይሄ የዑለሞች ንግግር ነው። ነቢያችን ህዝባቸውን ያስተማሩት አላህን በብቸኝነት እንዲገዙ ነው። የመጀመሪያው ስራቸውም ይሄ ነበር። የመጀመሪያው ግዴታም ይህ መሆኑን እናውቃለን። ነቢዩ ሰለላሁ ዐለይሂ ወሰለም 20 ምናምን ዓመት ዳዕዋ ሲያደርጉ ሲቆዩ የተናገሯቸው ሐዲሶች ወደኛ ተዘግበው ሲተላለፉ ከዚህ ውስጥ አንድ እንኳ ሐዲስ የለም ነቢዩ የመካ ሙሽሪኮችን ከዙሪያው ያሉ ከሃዲያንን ሲያስተምሩ የአላህን መኖር ቀድማችሁ እወቁ፣ የአላህን መኖር ለማመንም አላህ የፈጠራቸው ነገሮችን ልብ ብላችሁ አጥኑ፣ አስተንትኑ አላሉ። የዚህ ውዱ ነቢያችንና የሌሎችም ከሳቸው ፊት የነበሩ ነቢያት ጭንቃቸው ህዝባቸውን ለመጀመሪያ አደራ ይሉበት የነበረው ነገር አላህን በብቸኝነት ተገዙት፣ ከሱ ጋር ማንንም አብራችሁ አታምልኩ፣ ሽርክን በሙሉ እርግፍ አርጋችሁ ተው ነበር የሚሉት። አህባሾች ምን ይዘውና የተኛውን ማስረጃ መሰረት አድርገው ነው ይሄን የነቢያትን አካሄድ ትተው የመጀመሪያው ግዴታ የአላህን መኖር ለማወቅ ማጥናትና አላህ የፈጠራቸው ነገሮችን ልብ ብሎ መቃኘት ነው ያሉት። የሌሎችም ጉዳዮች ላይ ሌሎችም ነጥቦች ላይ እንደሚታወቀው በፍልስፍናና ስሜትን በመከተል ዲን ላይ አዳዲስ ነገሮችን ከሚለጥፏቸው ነገሮች መሃል አንዱ ካልሆነ በስተቀር እንደዚሁ ሱሐባዎች በተለያዩ አጋጣሚዎች ለጂሃድ ወደ ተለያዩ ሀገራት ሄደዋል። ቀደምቶች የጻፉት የሲራ መዝገብ ላይ የሲራ ክታቦች ላይ ሱሐቦች ለጂሃድ ሲሄዱ ሰዎችን አሊያ ደግሞ በፈትሐል እስላሚ በእስላም ሊከፍቱት የሄዱበት ሀገር ሰዎችን ቀድመው የአላህን መኖር እወቁ ብለው እንዳዘዟቸው የሚያሳይ ሐዲስ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቀድማችሁ አላህን በብቸኝነት እንዲገዙ ዘዟቸው፣ ይሄን እምቢ ካሏችሁ ጂዝያ ከፍለው ግብር ከፍለው እንዲኖሩ ዘዟቸው፣ ይሄን እምቢ ካሉ ጂሃድ አድርጉ ያሉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም የሚያስተምሯቸው። የተኛውም የነቢይ ንግግር ላይም ደግሞ የሶሐባ ታሪክ ላይ ሶሐባዎች ጂሃድ ከማድረጋቸው በፊት የአላህን መኖር እወቁ ብለው ያዙ እንደነበረ የሚያሳይ ምንም አይነት ማስረጃ የለም። የአላህን መኖር ማወቅ የመጀመሪያውም ግዴታ አይደለም፣ እንደዚሁ ደግሞ ደሊል የሚያስፈልገውም ነገር አይደለም። ብዙ ጃሂል መሀይም ሰዎች አሉ አላህ የፈጠራቸው ነገሮችን አስተንተነህ የአላህን መኖር እወቅ ቢባሉ ሊሳካላቸው የማይችሉ። አላህ የሰው ልጆችን ማይችሉትን ነገር አያዝ፣ በማይችሉት ነገርም አላደረጋችሁም ብሎ አይቀጣቸውም። የሰው ልጆችን ሲፈጥርም ከራሳቸው ጋር አብሮ የጌታቸውን ብቸኝነት የሚረዱበትን አቅል አስይዞ ፈጥሯቸዋል ተባረከ ወተዓላ። የሰው ልጆች መጀመሪያ ላይ ማወቅ ያለባቸው የአላህን መኖር ነው። የአላህን መኖር ለማወቅም እሱ የፈጠራቸው ነገሮችን ማስተንተን ማየት የግድ ይላል ብሎ ሲናገር አብዱላህ አልሐበሺ ቀደም ሲል እንደጠቀስነው ከቁርአንም ይሁን ከሐዲስ ወይም ከሱሐባ ንግግር ማስረጃ ይዞ አይደለም። በመሆኑም ይህ አንዱ ዲን ላይ የፈጠሩት ፈጠራና ቢድዓቸው ነው። በዲን ላይ አንድን ነገር ያለ ማስረጃ መናገር ቢድዓ ይባላል። የዲን አካል ነው ከማለትም አልፎ የመጀመሪያው ግዴታ ነው። ይሄን ያላደረገ ይቀጣል። ይሄን ያደረገም ሙእሚን ይባላል። የሙእሚኖችን ሽልማትም ይሰጣል ብሏል። የአላህ መኖሩን ማመን። በዚህ መሰረት አቡ ጃህል፣ አቡ ለሀብ ከዛ በፊትም ከዛ በኋላም የነበሩ ከሃዲያን ሙእሚኖች ናቸው። ጌታ የለም ብሎ ያስተባበለ ማንም የለም። ፍርዓውን ብሏል ሊሉ ይችላሉ በኩራት መንፈስ በኩራት መልኩ። እሱም ቢሆን አላህ መኖሩን ያምን እንደነበረ የሚያሳይ ተፍሲር አለ። ያ ሃማኑ ብን ሊ ሰርሐ፣
አንተ ሃማን ሆይ ወደ ሰማይ ህንጻ ገንባልኝ ሙሳ ጌታዬ ልኮኛል እያለ ነው እስቲ ላይ ወጥቼ አጣርቼ እመጣለሁ ብሎ ፍርዓውን ጌታ እንዳለው ጌታውም ላይ እንደሆነ ያምን ነበር። አንዳንዴ ማ ዓሊምቱ ለኩም ምን ኢላሂን ገይሪ ብሏል እያወቀ ነው ኩራት ይዞት ነው። ይህንንም አላህ ነግሮናል። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ሐቅን አስተባበሉ ልባቸው ግን ከማወቁ ጋር እንዲያስተባብሉ ያደረጋቸው ግፍና ዙልም ኩራት ነው ይላል አላህ ሱብሓነሁ ወተዓላ። ደጋግ ቀደምቶች እንዲህ ነገር እንደማያውቁ ቀደም ሲል የጠቀስናቸው አቡል ሙዘፈር አሰምዓኒ ረሒመሁላህ ተዓላ ጠቅሰዋል። ወሃዛ አልቀውሉ ሙኽተረዑን ለም የስቢቅሁ ኢለይሂም አሐዱን ሚነ ሰለፊ ወአኢመቱ ዲን። የአላህን መኖር ለማወቅ ማስተንተን ያስፈልጋል። አላህ የፈጠራቸው ነገሮችን መቃኘትና ማየት ያስፈልጋል የሚለው የሙዕተዚላዎች የአሽዓሪያዎች እምነት አዲስ የተፈጠረ ነገር ነው። ከነሱ በፊት ማንም አላለውም። የደጋግ ቀደምቶችን ንግግራቸውን ቆም ብለህ ካጠናህና የጻፉትንም ካየህ የተኛውም ክታባቸው ላይ ንግግራቸው ላይ እንዲህ አይነትን ነገር በጭራሽ አታገኝም። ከነብዩም አይታወቅም፣ ከሷሐቦችም አይታወቅም፣ ከታቢዒዮችም አይታወቅም። ታዲያ የመጀመሪያ ግዴታ ሊሆን የሚገባው ነገር እንዴት ነብዩ ያልተናገሩትም ነብዩስ ተናግረውት ከሆነ እንዴት ሷሐቦች አላስተላለፉትም? ታቢዒዮች እንዴት አላስተላለፉትም? እነሱ በእኛና በነብዩ መሃል ያሉ አምባሳደሮች ናቸው። ሶላቱን፣ ጾሙን፣ ዘካውን፣ ሐጁን ወደኛ ያስተላለፉ ሷሐቦች ናቸው፣ ታቢዒዮች ናቸው። በተለይ እንደዚህ መሰረታዊ የሚባል የሰው ልጅ የመጀመሪያ ግዴታ የሆነን ነገር እንዴት ሳያስተላልፉልን ቀሩ? እነሱ ያላወቁትን ነገርስ እኛ ከየት ነው ያወቅን? ኢብኑ ሐዝም አልአንደሉሲ ረሒመሁላህ ተዓላ 384ኛው ዓመተ ሂጅራ ላይ የሞቱት ዓለምም እንዲህ አይነት አቋም ያላቸው ሰዎችን አስመልክተው ሲናገሩ ይላሉ ለስና ነቁሉ ኢነሁ ለም የብሉግና አነሁ ዐለይሂ ሰላም ቃለ ዛሊከ ሊአሐድ በል ነቅጠዑ ነሕኑ ወጀሚዑ አህሉል አርድ ቀጥዐን ከቀጥዕና ዐላ ማ ሻሀድናሁ አነሁ ዐለይሂ ሰላም ለም የቁል ቀጡ ሃዛ ሊአሐድ። እኛ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጆች የጌታቸውን መኖር ለማወቅ አላህ የፈጠራቸው ነገሮችን ማየትና ማስተንተን አለባቸው፣ የጌታቸውን መኖር ማወቅም የመጀመሪያ ግዴታ ነው እንዳሉ ከነቢዩ አልደረሰንም፣ አልተዘገበልንም አይደለም የምንለው። ይልቁንስ እኛ በእርግጠኝነት የምናምነው እንደዚሁ ደግሞ ምድር ላይ ያሉ የሰው ልጆች በሙሉም የሚያምኑት ነብዩ ሰለላሁ ዐለይሂ ወሰለም ለማንም እንዲህ ነገር አላሉም ብለን በእርግጠኝነት ነው የምናምነው። እንደዚሁ ደግሞ ይሄን ያላመነና ያላወቀ ሰውንም እስልምና ትክክል አይደለም ብለው የመለሱበት አጋጣሚም እንደሌለ እርግጠኛ ነን። በዚሁ መንገድም ሱሐቦች፣ ታቢዒዮች ታጉዘዋል። እስካለንበት ጊዜ ድረስም መላው የሰው ልጆች በዚህ መልኩ ነው የሄዱት። የጌታቸውን መኖር ለማወቅ የፈጠራቸው ነገሮችን ማየት ማስተንተን የሚባል ነገር አያውቁም። ነው ሙስሊሞች በሙሉ ያላወቁትን ሱሐቦች፣ ታቢዒዮች ያላወቁትን ነብዩ ያላስተማሩትን ነገር ከጊዜ በኋላ የመጡ ቁርአንና ሐዲስን ትተው ፍልስፍናን የሚከተሉ ሰዎች የፈጠሩትን ነገር ልንከተል አይገባም። ረሱል ሰለላሁ ዐለይሂ ወሰለም ይዘውት ያልመጡት ነገር ያላስተማሩት ነገር ሲሰራ አይተው ዝም ያላሉትን ነገር የዲን አካል ነው ያለ ሰው ዲኑ ላይ የሌለን ነገር ጨምሯል፣ ኩፍርም ይፈረለታል። መጨረሻ ላይ ሼኹ ረሒመሁላህ ተዓላ ምን ይላሉ? ፈصح أن هذه المقالة خرق للإجماع የአላህን መኖር ለማወቅ ማስተንተን የፈጠራቸው ነገሮችን ማየትና ማጥናት ግዴታ ነው ማለት የሰሐቦችና የታቢዒዮችን የመላው ሙስሊሞችን ስምምነት መጣስ ነው፣ አላህና ረሱልንም መጻረር ነው ብለው ይናገራል። እነሱ በበኩላቸው አንዳንድ ዑለሞቻቸው እንደ ጁወይኒ ያሉ የአላህን መኖር ለማመንና አላህን ለማወቅ የፈጠራቸው ነገሮችን ማየትና ማስተንተን ያስፈልጋል የሚል ኢጅማዕ አለ ብለው ተናግረዋል። ላኪን መሰረት የለውም። ይህ ንግግሩ ትክክል እንዳይደለ ዑለሞች ተናግረዋል። የአላህን መኖር የሰው ልጆች በተፈጥሯቸው ያውቃሉ። አልኢማም አቡበክር ብኑ አልሙንዚር ረሒመሁላህ ተዓላ መባል የሚታወቁ ከደጋግ ቀደምቶች መሃል አንዱ የሆኑት ታላቁ ሙጅተሂድ ኢማም ምን ይላሉ? አጅመዐ ኩሉ መን አሕፈظ ዐንሁ ሚን አህሊል ዒልሚ ዐላ አነ አልካፊረ ኢዛ ቃለ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ወአነ ኩለ ማ ጃአ ቢሂ ሙሐመዱን ሐቅ ወአብረኡ ኢለላህ ሚን ኩሊ ዲንን ዩኻሊፉ ዲነል ኢስላም ወሁወ ባሊጉን ሰሒሑን ያዕቅል አነሁ ሙስሊም። እኔ የማውቃቸው አስተማሪዎች የዲን መሪዎች በሙሉ ተስማምተዋል። አንድ ካፍር ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢ ሙሐመድም የአላህ መልእክተኛና
ባሪያው ናቸው። ነብዩ ይዘውት የመጡ ነገር ሁሉ ሐቅ ነው። ከዲን እስላም የሚጻረሩ እምነቶችን በሙሉ እነቅፋለሁ አልደግፍም ብሎ ያለ ሙስሊም እንደሆነ ዑለሞች ይስማማሉ። እዚህ ጋር አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በማለቱ ነው ሙስሊም የሆነው። ከዛ በፊት የአላህን መኖር ማወቅ አለበት፣ አስተንትነህ መድረስ አለበት የሚል እምነት ያላቸው አንዱን ከየዲን መሪዎችን አላየሁም። የዲን መሪዎች ሁሉ ሸሃዳን በመላሱ በመናገሩ በልቡ በማመኑ እስላም ውስጥ እንደሚገባ ይስማማሉ። እዘን አብዱላህ አልሐበሺና ተከታዮቹ የመጀመሪያው ግዴታ የአላህን መኖር ማወቅ ነው። ይሄንም ለማወቅ ማስተንተን ነው። ይሄን ያደረገ ሰውም ሙእሚን ነው ብለው ማለታቸው ትልቅ የሆነ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቀን የሰው ልጆች የጌታቸውን መኖር የሚያሳዩ ፍጥረታትና ምልክቶችን እንዲያስተነትኑ ቀድሞ የጠሩበት አጋጣሚ በጭራሽ የለም። በልአወሉ ማ ደዓሁም ኢለይሂ ሸሃደታን መጀመሪያ ነብዩ ህዝባቸውን የጠሩት ሁለቱን ሸሃዳዎችን እንዲመሰክሩ ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እንዲሉ ነው። ሱሐቦቻቸውንም ያዘዙት በዚህ ነው። ቡኻሪና ሙስሊም ውስጥ ባለው ሐዲስ መሰረት ሙዓዝን ወደ የመን ሲልኩት መጀመሪያ የምትጠራቸው ላ ኢላሀ ኢለላህ ሙሐመዱን ረሱሉላህ እንዲሉ ሊሆን ይገባዋል ብለውታል ነብዩ ዓለይሂ ሰላቱ ወሰላም። የመጀመሪያው የሰው ልጆች ዋጅብ የአላህን ብቸኝነት ማወቅ፣ አላህን በአምልኮ ብቸኛ ማድረግ እንደሆነ ከቁርአንና ከሐዲሱ ማስረጃ በተጨማሪ በግልጽ የተናገሩ ዑለሞች ብዙ ናቸው። አብዱል ቃድር አልጀይላኒ በመባል የሚታወቁት ታላቁ ኢማም ዛሂድ ዓቢድ ረሒመሁላህ ተዓላ በዚህ ዙሪያ ንግግር አላቸው። አብዱል ቃድር አልጀይላኒ ብዙ ሰዎች ስለሳቸው የሚያውቁት የተለያየ ነገር ሊኖር ይችላል። ላኪን በሐቂቃው እኚህ ሼኽ ዓሊም ናቸው፣ ፈቂህ ናቸው። 470ኛው ዓመተ ሂጅራ ላይ ነው የሞቱት። እሳቸው ላይ የተለጠፉ የተለያዩ ነገሮች አሉ። ከዚህ የጠሩ ናቸው፣ የአላህ ወልይ ናቸው። የእኚህ ሼኽ ምን ይላሉ? الذي يجب على من يريد الدخول في دين الإسلام أولا أن يتلفظ بالشهادتين دين الإسلام ውስጥ መግባት የሚፈልግ ሰው የመጀመሪያ ግዴታው ሸሃደተይንን መናገር ነው። ከዚህ ቀድሞ የአላህን መኖር ማረጋገጥ ማጥናት የሚል ነገር አይታወቅም ደጋግ ቀደምቶች ዘንድ ነው። ይህ ነገር መሰረት እንደሌለው ከሚያሳዩ ነገሮች መሃል አንዱ አሻዒራዎች ራሳቸው እንደዚሁ ሙዕተዚላዎችም በዚህ ጉዳይ ላይ ወጥ የሆነ አቋም የላቸው። የተወሰኑት ፈርደል ዐይን ነው ይላሉ፣ የተወሰኑት ፈርደል ኪፋያ ነው ይላሉ። ፈርደል ዐይን ማለት እያንዳንዱ ግለሰብ የአላህን መኖር ማወቅ አለበት፣ ይህን ለማሳካትም የእሱን መኖር የሚያሳዩ ነገሮችን ማጥናትና ማስተዋል አለበት ይላል። የተወሰኑት ደግሞ የሁሉ የእያንዳንዱ ግለሰብ ግዴታ አይደለም፣ የተወሰኑ ሰዎች ይህን ካወቁ ይበቃል ብሎ ያምናል። እንደዚሁ ደግሞ የተወሰኑት ይሄን አለማመንና አለመቀበል ያከፍራል ሲሉ፣ ሌሎች ደግሞ አያከፍርም የአላህን መኖር ማወቁ ብቻ በቂ ነው በየትኛውም መልኩ ቢያውቅ ይላል። አብዱላህ አልሐበሺ ይሄ ግዴታ ነው ብሎ ከማመኑ ጋር መግለጽ ደረጃ መድረሱ ግዴታ አይደለም። የአላህን ሱብሓነሁ ወተዓላ መኖር የሚያሳዩ ነገሮችን ለራሱ ማወቁ ብቻ ዋጅብና ግዴታ ነው። ይሄን ግን ተረድቶ ታውቁት ለሌሎች ማስረዳት መግለጽ የሚያስችለውን ያክል ማወቅ ግን ግዴታ አይደለም። ነገሩ እዛው ከሱ በፊት የነበሩ ሰዎች ያላቸው አይነት ተመሳሳይ አቋም ነው። ላኪን ቀደም ሲል በተደጋጋሚ እንደተጠቀሰው የአላህ ሱብሓነሁ ወተዓላ ባሮች ሙእሚኖች ከነብዩ ዘመን ጀምሮ ሰሐቦችን ታቢዒዮችን ጀምሮ የአላህን መኖር ለማወቅ አላህ የፈጠራቸው ነገሮችን አስተንትኑ የሚል ንግግር አልነበራቸውም። የአላህን መኖር የሰው ልጆች በተፈጥሯቸው ያውቃሉን። እንግዲያውስ የመጀመሪያው ግዴታችን ምንድነው ያልን እንደሆነ ነቢያት ይጣሩ የነበረውስ ወደ ምንድነው ያልን እንደሆነ የአላህን ብቸኝነቱን ማወቅ ማጋራትን መተው። ፈዕለም እነሁ ላ ኢላሃ ኢለላህ ነብዩ ዓለይሂ ሰላቱ ወሰላም አላህ ያዛቸውን በዚህ ነው። አላህ ብቸኛ አምላክ እንደሆነ ከሱ ውጪ መመለክ የሚገባው እንደሌለ እወቅ ነው ያላቸው ነብዩ ዓለይሂ ሰላቱ ወሰላም። ነቢያት ከህዝቦቻቸው ጋር የተጋጩት ከሀገራቸው የተሰደዱት እሳት ላይ የተጣሉትም በዚሁ ምክንያት አላህ አለ አልክ ብሎ አይደለም ህዝቦቹ ነብዩላህ ኢብራሂምን እሳት ላይ የጣሏቸው አላህን በብቸኝነት ተገዙ አልክ ብለው። የአብዱላህ አልሐረሪ አይነት አቋም ካላቸው ሙተከሊሞች ሙዕተዚላዎች መሐልም አንዳንዶች አላህን ማወቅ የሰው ልጆች ተፈጥሮ ነው ብለው እስከ መናገር ሁሉ ደርሰዋል። አልገዛሊ ይህን በግልጽ አስቀምጠዋል። ኢነ ዛሊከ ካነ መጅቡለን ፊ ፊጥረቲ ዑቁሊሂም ሚን መብደኢ ነሽኢሂም። የአላህን መኖር ማወቅ
የሰው ልጆች አእምሮ ላይ ከመጀመሪያ ጀምሮ ያለ ነገር ነው። የሰው ልጆች ከተፈጥሯቸው የሚያውቁት ነገር ነው። ይህን ለማወቅ ደሊል ማሰባሰብም አያስፈልግም፣ ግዴታ አይደለም ብለው ተናግረዋል። እነሆ ይህን በቀላሉ የሰው ልጆች ከተፈጥሯቸው የሚያውቁትን ነገር የመጀመሪያው ግዴታ ነው ብሎ ተውሂድን ወደ ኋላ ማድረግ፣ አላህና ረሱሉ ሰለላሁ ዐለይሂ ወሰለም ያላዘዙትን ነገር ሰዎች ላይ ግዴታ ማድረግ፣ ዲን ላይ ያደሰን ነገር መለጠፍ ነው። አላህ ሱብሓነሁ ወተዓላ ከሚታወቁ ነገሮች ሁሉ የመጀመሪያ ነው። ግልጽ ከሆኑ ነገሮች ሁሉ ግልጽ ነው። አላህ ሱብሓነሁ ወተዓላ በተፈጥሯቸው የሰው ልጆች የሚያምኑትን የሚያውቁትን መላው የሰው ዘር ልቡ የሚያውቀውን ነገር የሰዎች የመጀመሪያ ግዴታ ነው ልንል በዚህ ጊዜያቸውን ልናቃጥል አይገባም። አላህ ሱብሓነሁ ወተዓላ አለ የለም ብለው የአላህ ባሮች አይጨቃጨቁም። ሁሉም በጋራ የሚስማሙበት ጉዳይ ነው። አላህ አለ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ አለ የለም ብለን እንድናጠና የሚያስገድደን ነገርም የለም። የአላህ መኖር ከፀሐይ በላይ ግልጽ ነው። ፀሐይንስ ያስገኘው ማን ነው? ተባረከ ወተዓላ። ዲን እስላም የመጣው ነብዩ ሰለላሁ ዐለይሂ ወሰለም የተጣሩትም የአላህን መኖር ለማሳወቅ ሳይሆን በአምልኮ ብቸኛ አድርጉት ለማለት ነው። ቁርአንን ከመጀመሪያው እስከ መጨረሻው ብናነብ አንዳንድ ዕለሞች እንደጠቀሱት ተውራትና ኢንጂልን አሁን ባሉበት ሁኔታ ላይ እንኳ ብናገላብጥና ብናጠና አላህ አለ የአላህን መኖር እመኑ የሚል ትልቅ ቦታ ተሰጥቶት አናገኝም። ነቢያት የተላኩትም እምነቶች የተደነገጉትም የአላህን መኖር ለማሳወቅና ለማረጋገጥ ሳይሆን የሰዎችን እምነት ለማስተካከል ፈጣሪያችሁን የምታምኑበትን ጌታችሁን በአምልኮ ብቸኛ አድርጉት ለማለት። በዚህ ዙሪያ አሉ ተብለው ሊጠቀሱ የሚችሉ የቁርአን አያዎች ካሉም የአላህን መኖር ለማሳየት ሳይሆን የሱን ኃያልነት፣ ክብሩን፣ የበላይነቱን ለማስረዳት የተነገሩ የቁርአን አያዎች ናቸው። የደጋግ ቀደምቶች ምርጡ ክፍለ ዘመናት ካለቁ በኋላ ከግሪካውያን የተወሰደው ፍልስፍና ከመጣ በኋላ ዲን ላይ የተለጠፈ ነገር የአላህን መኖር ለማወቅ አስተንትኑ የሚለው ማለት ነው። ፍልስፍና ላይ ከሚታወቁና እንደዚህ አንዳንድ ነጥቦች ላይ እንደ አብዱላህ አልሐራሪ አይነት አቋም ከሚያንጸባርቁ መሃል አንዱ ራዚ ነው። ኒሃየቱል ዑቁል በተሰኘው መጽሐፍ ላይ ምን ብለዋል? የሰው ልጆች የመጀመሪያ ግዴታቸው የአላህን መኖር ያውቁ ዘንድ አላህ የፈጠራቸው ነገሮችን ማየትና ማጥናት ነው ያሉ ሰዎች ስህተተኛ እንደሆኑ የሚያሳይ ንግግርን ተናግረዋል። ዱንያ ላይ ያሉ የሰው ልጆች በሙሉ አምላክ ፈጣሪ እንዳላቸው እንደሚያምኑም አራዚ ተናግረዋል። መጣሊቡል ዓሊያ የተሰኘው መጽሐፋቸው ላይ فهذا هو ضبط أصناف أهل الدنيا وكلهم مطبقون على وجود الإله هو የሰው ልጆችን ሁኔታ ምድር ላይ ያሉ እምነቶችን መሰል ነገሮችን ካብራሩ በኋላ እነሆ ምድር ላይ ያሉ የሰው ልጆች ሁኔታ ይሄን ይመስላል፣ ሁላቸውም አምላክ እንዳላቸው ያምናሉ ብለው ይናገራል። የሰው ልጆችን ታሪክ ሙሉ በሙሉ ብናጠና ከሰው ልጆች መሃል ማንም አላህ የለም ብሎ ያስተባበር የለም። መኖሩን ሁሉም ያምናሉ። ሐቁን ግን ለሌላው አሳልፈው ስለሰጡ አላህ ነብይ ልኳል። አላህ የሚባል የለም፣ የጊዜያት መቀየርና መተካካት ነው ነገሮችን እንዲቀያየሩ የሚያደርገው ብለው የሚያምኑ ዳህርዮች ነበሩ። እጅግ በጣም ጥቂቶችና ማንም የማያምናቸው የማይመስልን አካሄድ የሚሄዱ ናቸው። እንደዚሁ እንደ አይነት አቋም የነበራቸው የተወሰኑ ህዝቦች ነበሩ፣ ሀገሮችም ነበሯቸው። ላኪን የታሉ አካሄዳቸው፣ ንግግራቸው ከሰው ልጅ ከንጹህ ተፈጥሮ ጋር የሚጋጭ ነው። ሰላም እንዲያጣ የሚያደርግ ነው። ንጹህን የሰው ልጅን ተፈጥሮም የሚጻረር ነው። በመሆኑም መቀጠል አልቻሉም፣ የሉም። አላሁ ተባረከ ወተዓላ ፈጥሮን ችላ ብሎ አልተወንም። መልእክተኛ ልኮልናል፣ መጽሐፍትን አውርዶልናል፣ አቅልን ሰጥቶናል። በእነዚህ ነገሮች ልንጠቀምና አላህን ሱብሓነሁ ወተዓላ ልናከብረው ልንፈራው ይገባናል። የሰው ልጆች የመጀመሪያው ግዴታ የአላህን ብቸኝነት ማወቅ ነው። በአላህ ከማጋራት መራቅና መጠንቀቅ ነው። ነቢያት ይዘውትን የመጡትን አስተምህሮና ዲን መቀበልና ተግባራዊ ማድረግ ነው። ከዚህ ውጪ የሰው ልጆች የመጀመሪያ ግዴታቸው የጌታቸውን መኖር ማወቅ ነው። ይህን ለማሳካትም እሱ የፈጠራቸው ነገሮችን እያዩ ማስተንተንና በእነዚህ አማካኝነትም የአላህን መኖር ለማወቅ ጥረት ማድረግ ነው የሚሉ ሙዕተዚላዎች፣ አሻዒራዎችና የዘመናችን አሕባሾችም ስህተትና ጥመት ላይ ነው ያሉት። አላህ ዋጅብ ያላረገውን ነገር ዋጅብ አናድርግ፣
አላህ ዋጅብ ያደረገውን ነገር ወደ ኋላ እናድርገው። ፈሱብሃንአላህ የመጀመሪያው ግዴታ የአላህን መኖር ማመን ነው ብለው በማመናቸውና የአላህን መኖር በማወቅም ሙእሚን መባል ይቻላል በማለታቸው ዋናውን ቁንጮውን ጉዳይ ተውሂድን ነቢያት በሙሉ ህዝቦቻቸውን ለመጀመሪያ ወደሱ ይጣሩ የነበረውን ጉዳይ ቸላ ብለውት እናያለን። ቀብርን ሲያመልኩ የቀብር አምልኮ እንዲስፋፋ የሚያደርግ ንግግርን ሲናገሩ እስቲጋታ ተወሱል ያሉ ተውሂድን ሲሸረሽሩ እናያለን። አላህ ሱብሓነሁ ወተዓላ ከጥመት ይጠብቀን፣ ቀናውን ጎዳና ይምራን። የዛሬ ትምህርታችን በዚህ ያበቃል። ሀዛ ወላሁ ተዓላ አዕለም። አሰላሙ ዐለይኩም ወረሕመቱላህ